እውነት ለመናገር ልክ ምግቡን ስበላ ለካ ቪዲዮ አልቀረጽኩትም ብዬ እዛ ድጋሚ ቪዲዮ መቅረጽ ጀመርኩኝ። እዚህ ጋር እንደምታዩት እንግዲህ ሩዝ ልሰራ ነው። ሩዝ በነገራችን ላይ እኔ ስሰራ በዚህ መልኩ ነው የማዘጋጀው፣ ሻርዬ። ከዛ ደግሞ በገበታ ቅቤ ነው ሩዝ የምሰራው። ያው የሁሉም ሰው ፍላጎት ይለያያል፣ ግን በዚህ መልኩ ብትሞክሩት በጣም ቆንጆ እና ጣፋጭ ይሆናል ማለት ነው። እንግዲህ እንደምታዩት ቆንጆ ስጋ፣ በጣም ደስ የሚል ስጋ ነው የገዛሁት ማለት ነው። እዚህ ጋር ፈሶሊያ ያለኝ ሁሉም ነገር አዘጋጅቻለሁ ማለት ነው። እንግዲህ የዛሬ የማሳያችሁ ምግብ እዚህ ሀገር በዶሮም በስጋም የሚሰራ ምርጥ ተወዳጅ ምግብ ነው። ግን በዶሮ የሚሰራው ምግብ እኔ ብዙም አልወደውም። ብዙ ጊዜ እዚህ ሀገር ብታምኑም ባታምኑ ዶሮ ሲሰሩ አያጥቡም፣ አይታጠብም፣ የሆነ መጥፎ ነው ያማል ምናምን ይላሉና ከዛ አንጻር እኔ በዶሮ የሚሰራውን ማንኛውም ምግብ ቤትም ሊሆን ይችላል ዘመዷም ጋር ዘመዶች ካለቃይ ቤተሰብ ጋር ከሄድኩኝ አልበላም ብዙ ጊዜና ግን እንደዚህ ራሴ በስጋ ቆንጆ አድርጌ ከሰራሁት በጣም ነው ደስ ብሎኝ የምበላው ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ለራትም ለምሳም የሚሆን ኢትዮጵያ ፈሱሊያ ይባላል። በጣም ውድ ነው ታውቃላችሁ። ኢትዮጵያ ታውቃላችሁ በጣም ውድ ነው። ያው ግን የኢትዮጵያው በጣም ይጣፍጣል። እዚህ ደግሞ እንግዲህ እንደ ሁሉም እናም እዚህ ሀገር እንዴት እንደሚሰራ አሳያችኋለሁ። እንግዲህ እዚህ ሀገር እንዴት አድርገውን በነገራችን ላይ ዝም ብሎ ነው የሚበሉት፣ ወይ በዳቦ ወይ ደግሞ እንደዚሁ ነው። እኔ ግን በሩዝ ነው የምበላው። ሩዝም እሰራለሁ። አጠር አድርጌ ቪዲዮ ለመቅረጥ ሞክሬያለሁ። ብዙ ጊዜ ቪዲዮ ስቀርጥ በጣም ይረዝምብኛል። በአሁኑ ግን ብዙም ያን ያህል ረጅሙ አይደለም። ሙሉውን እንድታዩት በትህትና ጠይቃለሁ እስከ መጨረሻው ድረስ። እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ሲጀምሩ ላይክ በማድረግ ጀምሩት። ሰብስክራይብ የምታደርጉ ቪዲዮን የምታዩ በጣም ነው የማመሰግነው። አይኑ አውቃለሁ ሰብስክራይብ እና እይታዬ ብዙም እኩል ባይሄድም ግን የምታዩኝን የምታበረታቱኝን ማነው አከብራለሁ። እግዚአብሔር ይስጥልኝ። እንግዲህ እንደዚህ አድርጌ ፎሶሊያን ከቀነጠስኩ በኋላ በጣም ወፍራም ነው በነገራችን ላይ፣ በጣም የሚበስር አይመስለኝም። ግን እስኪ አብረን የምናየው ይሆናል። ከዛ ከቀነጠስኩኝ በኋላ እንደምታዩት በደንብ ነው ያጠብኩት። ካጠብኩ በኋላ ከዛ በኋላ ደግሞ እንግዲህ ያው የሚያስፈልገኝን እዚህ ጋር ያው ሽንኩርት፣ ካሮት ማነው ሽንኩርት፣ ካሮት እንዲሁም ደግሞ ስጋ ነው የሚያስፈልገኝ። ይቅርታ ነጭ ሽንኩርት ያው ኖርማል ሽንኩርት ጠፋብኝ እናንተ፣ ካሮት፣ ድንች፣ ቲማቲም እና ስጋ። ከዛ ደግሞ ጥቁር ቅመም ብትኖራችሁ ደስ ይላል። ያው እንደምታዩት እንግዲህ ያው መጀመሪያ ሽንኩርት ካቁላለው በኋላ ስጋ ነው የጨመርኩት። ስጋውን ከጨመርኩ በኋላ ቲማቲም ጨመርኩኝ። ውሃ አልጨምርም። ለምን ስጋው እንትን እንዲልልኝ እንዲበስልልኝ በቲማቲም ውሃ ያው የሚያስፈልገኝን ያህል ቲማቲም እንትን ብያለው ማለት ነው። ከዛ እንግዲህ እንደምታዩት እዚህ ጋር በጣም ሽንኩርቱን እያቁላላሁኝ ሽንኩርቱን፣ ስጋውና ቲማቲሙን ከዛ ነጭ ሽንኩርቴን ጨመርኩኝ። ከዛም እንደዚህን በቃ ማለት በስቴፕ ነው መሄድ ያለባችሁ። ያው ከካሮትና ከድንች ማንኛው ይቀድማል ብትሉኝ ድንቹ ይቀድማል። ማነው ካሮቱ ይቀድማል፣ ድንቹ ከዛ ነው የሚቀንትን የሚለው ማለት ነው። ስለዚህ ሁሉንም በስቴፕ ነው የጨመርኩት። ከዛ እዚህ ጋር ማጂ ማለት ወይም ደግሞ
የአትክልት ማጂ አለ። እሱንና 3 ማንኪያ ቲማቲም ድልህ አደረግኩኝ፣ ውሃ ላይ ጨመርኩኝ። ከዛ እንደዚህ ካደረግኩኝ በኋላ ያን ያህል ብዙም አልጨምርም ውሃ እንዳልኳችሁ ቤተሰብ ምናምን አይደለንም። ትንሽ ማለቴ ለቤተሰብ ሲሆን ውሃው ሞላ አድርጋችሁ በመረቁ በምንም ሩዝ ይበላሉ ትላላችሁ። ግን እኔ እጥር ምጥን አድርጌ ለ3 ሰው የሚሆን ነው የሰራሁት። እና እንደምታዩት ይሄንን ብረት ድስት ይሄንን መስሪያ ብችል ኢትዮጵያ ይዤው ብሄድ በጣም ደስ ይለኛል። ግን አልችልም። ታውቃላችሁ ቀረጥ በጣም እየተወደደ ስለሆነ፣ ስለዚህ ውዶችዬ እንግዲህ ይኸው በሂደት ሁሉም እየበሰረ ይገኛል እና በጣም ነው የሚጣፍጠው። በተለይ በዚህ በብርድ ሰዓት ትኩስ ምግብ በጣም ያስፈልጋል እና እንደዚህ አድርጌ ሰራው። ከዛ ውሃውን ጨመርኩኝ። ውሃን ያዘጋጁትን ከጨመርኩ በኋላ ማጂ አድርጌያለሁ፣ ጨውም አድርጌያለሁ። መጀመሪያ ላይ ሽንኩርቱን ሳቁላላ ይመስለኛል። በነገራችን ላይ አሁን ቪዲዮ ለመቅረጥ በጣም እየረሳሁ ተቸግሬያለሁ እና ቪዲዮ እየቀረጥኩ ሳስብ ከዛ ፖዝ አድርጌ መልሼ እቀጥላለሁ ስል እረሳዋለሁ ሁሉ ማለት ነው። እና ከዛ እዚህ ጋር ደግሞ ቆንጆ ስጋ፣ በነገራችን ይህ ስጋ በጣም ቆንጆ ስጋ ነው። በአሁኑ በጣም ቆንጆ ስጋ ቤት ነው የተገዛው፣ ስጋ ቤት ማለት ነው። ይሄ ስጋ ማለት ነው በጣም ነበር የሚጣፍጠው። በዚህ አጋጣሚ ያው እንዳልኳችሁ ሁሉ ነገር ከጨማመርኩ በኋላ እዚህ ጋር ደግሞ ሩዝ ለመስራት ብዙዎቻችሁ እንግዲህ ሩዝ እንዴት እንደምትሰሩ አላውቅም። እኔ ግን ሁሌም ከድሮ ማን ነው በተለይ በህይወት እያለው መጀመሪያ ዝብዴ፣ ከዛ የገበታ ቅቤ ከበሱ ሻርዮን አቁላላና ከዛ ሩዝ ጨምራለሁ ማለት ነው። ከዛ እንግዲህ ሁሉም አልቆ ምናምን እኔ እየበላን እያለ ነው ትዝ ያለኝ ቪዲዮ መቅረጤን። ልክ ሲያልቅ ሩዙም ሲበስር ያም የብረት ድስቱም ሶሊያ ሲያርቅ እንደዚህ ቪዲዮ ቀርጻለሁ ብዬ ነበር። እርስት አድርጌላችኋለሁ በመሀል ላይ። ምክንያቱም ያው ትንሽ ውስጣችሁ ብዙ ነገር የሚያስብ ከሆነ ትረሳላችሁ። የኔ መርሳት ደግሞ በጣም ከብዷል ማለት ነው። ማለት ከቀን ወደ ቀን የመርሳት ችግር እየበረታብኝ ነው። እንደት እንደሆነ ጊዜ ይወቀው። በጣም እየረሳው ነው እና እስኪ የመርሳት መድኃኒት ካለ ሹክ በሉ።